ይህ አዋዜ ልዩ ሰበር ነው። አሜሪካ ከጠቅላላ ራዳር ስውር ቢ2 ቦምብ አንጣፊ የጦር አውሮፕላኖቿ መካከል 30 በመቶ የሚሆኑትን ቢያንስ 6 ማለት ነው ወደ ህንድ ውቅያኖሷ ዲያጎ ጋርሺያ ደሴት መላኳ ተሰማ። ተንታኞች እንዳስቀመጡት ለመካከለኛው ምስራቋ ፋርሳዊት ምድር ኢራን ግልጽ መልእክት ለማስተላለፍ የተደረገ ነው። የአሜሪካ ጀቶች የየመን ሐውቲ አማጽያን ይዞታዎችን በየቀኑ በሚያስብል ሁኔታ እየቀጠቀጡ ባለበት በዚህ ወቅት ፕሬዚደንት ዶናልድ ትራምፕና መከላከያ ሚኒስትራቸው ፔት ሄግሴት በኢራንና ተቀጽላዎቿ ላይ የባሰና የከፋ የቦምብ ድብደባ ሊካሄድ እንደሚችል ሲያስጠነቅቁ ነበረ። ፕላኔት ላብስ የተባለው የግል ሳተላይት ኩባንያ እንደገለጸው ወደ ሰፊዎቹና በጠላት ይዞታ አያሌ 100 ሜትሮች ላይ ቦምብ እንደ ኮብል ድንጋይ የሚያነጥፉ ቀሳፊዎች መካከል 6ቱ በደሴቲቱ ጦር ሰፈር አስፋልት ላይ ቆመው አሳይቷል። ሌሎችም ከእይታ የሰወራቸው መጠለያዎች ውስጥ ሳይኖሩ እንዳልቀረ ገምቷል። ነዳጅ ጫኝና የዕቃ ጫኝ ግዙፍ አውሮፕላኖችም በደሴቲቱ የአሜሪካና የእንግሊዝ የጋራ አየር ኃይል ጦር ሰፈር ውስጥ ታይቷል። ይህ የጋራ የአሜሪካና የእንግሊዝ የዲያጎ ጋርሺያ ደሴት የአየር ኃይል ጦር ሰፈር ከኢራን ደቡባዊ የውሃ ዳርቻዎች 3900 ኪሎ ሜትር ርቀት ላይ የሚገኝ ነው። የፕላኔት ላብ ፎቶግራፍ 4 ቢ2ቶችና 6 ድጋፍ ሰጪ አውሮፕላኖችን ያሳያል። የፔንታጎን ቃል አቀባይ የአሜሪካ ጦር በክልሉ ያለውን የመከላከል አቅም ለማፈርጠም ቢ2ቶችን በስም ሳይጠቅስ ተጨማሪ የጦር አውሮፕላኖች በሚል ወደ ቦታው መላካቸውን አረጋግጧል። ቃል አቀባዩ በመግለጫቸው አሜሪካና አጋሮቿ ለክልሉ ደህንነት ቁርጠኛ ናቸው፣ ስለዚህም ግጭትን ማስፋፋት ለፈለገ መንግስታዊም ሆነ መንግስታዊ ያልሆነ አካል ወይም ተዋናይ ምላሽ ለመስጠት ዝግጁ ነን ብለዋል። የሲኤንኤን ወታደራዊ ተንታኝ ሴድሪክ ሴተን በ$2 ቢሊዮን ወጪ የተሰሩት በነፍስ ወከፍ ዘመናዊና የተራቀቁት የጦር አውሮፕላኖች መላክ ለባላንጣ ኃይል የከበደ ማስጠንቀቂያ ነው ብለዋል። የቀድሞ አየር ኃይል የነበሩት ተንታኝ እንደሚሉት ከሆነ ቦምብ አንጣፊዎችን ወደ ክልሉ የማስጠጋት እርምጃ ለኢራን ከአንድ በላይ መልእክቶች የሚያስተላልፍ ነው። አንዱ መልእክት የየመን ሐውቲዎችን መደገፍ አቁሚ የሚል ነው። ሁለተኛው ደግሞ አሜሪካ የኢራንን ኒውክሌር ለማስጣል ከነበረው የመጀመሪያው መጥፎ ስምምነት ምትክ አዲስ ስምምነት ከአሜሪካ ጋር እንድትፈራረም እሺ ብላ ድርድር የማትጀምር ከሆነ ግን ፍጻሜው የኢራን የኒውክሌር መሳሪያ ፕሮግራም መውደም እንደሚሆን ነው ብለዋል። ቢ2ቶች በነፍስ ወከፍ 16136 ኪሎ ግራም የሚከብዱና በአርማታና በብረት የተገደገዱና ከመሬት በታች በርካታ ሜትሮች የጠለቁ ማንኛውንም መዋቅሮች እንደ ፈንዲሻ የሚያንጣጣና ብትንቱን የሚያወጣ እጅግ መቅሰፍታዊ ቦምብ ተሸካሚዎች ናቸው። የአሜሪካ መከላከያ ሚኒስቴር ከዚህም ሌላ ዩኤስኤስ ካርል ቪንሰን የምትሰኘው አውሮፕላን ተሸካሚ የኤዥያ ፓሲፊክ ልምምዷን ከጨረሰች በኋላ ወደ መካከለኛው ምስራቅ እንደምታቀና ገልጿል። ሃሪ ትሩማን የምትባለዋ ሌላዋ አውሮፕላን ተሸካሚ የጦር መርከብ በሜዲትራኒያን ትገኛለች። ዳንኤል፣ እንደሰማኸው ነው በኢራንና በአሜሪካ መካከል ምናልባት እስራኤልንም የሚጨምር ጫፍ የደረሰ ሁኔታ እንዳለ ደፍሮ መናገር ይቻላል። ዓለም አሁን እንግዲህ ከዘገባው እንደምንረዳው ከሆነ አሜሪካ ግልጽ በሚባል መልኩ ከኢራን ጋር ወደ ጦርነት ፍጥጥም ውስጥ ገብታለች ማለት እንችላለን እንዴ? አዎ እንችላለን። ምክንያቱም ባለፈው መጋቢት መጀመሪያ ላይ ፕሬዚደንት ዶናልድ ትራምፕ ለኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ደብዳቤ ልከው ነበረ። በሶስተኛ ወገን ነው እና ደብዳቤው ሁለት ነገር ነው የሚለው። ከዚህ ቀደም በ2015 ማለት ነው በፈረንጅ አቆጣጠር በቀድሞው የአሜሪካ መሪ ባራክ ሁሴን ኦባማ
ሐሳብ አመንጭነት ኢራንን በ6 አገሮች መሃል የኒውክሌር ፕሮግራሟ ውይይት እንዲደረግበትና የጦር መሳሪያ መስራት እንዳትችል ከሰላማዊ ዓላማ ውጪ መጠቀም እንዳትችል የሚያስችላት ውል በመቋጠር በምትኩ ደግሞ ማዕቀቦች ሙሉ በሙሉ እንዲነሳላት ለመሸለም የታለመ ድርድር ይካሄድ ነበረ እና የዚህ አካል ሆኖ በባራክ ሁሴን ኦባማ ጊዜ ኢራን ውይይቱን በመጀመሯና እንቅስቃሴዎችን ተከትሎ አሜሪካ አውሮፕላን ሙሉ በማዕቀብ የተያዘ ገንዘብ ልካለች ነው የሚባለው በወቅቱ በኦባማ ጊዜ። ይሄ ደግሞ ሆኪሽ በሚባሉ ኢራንን በተመለከተ በኃይል ነው ኢራንን የሚገዛት ኃይል እንጂ እንደዚህ አይነት ሰላማዊ አካሄድ ኢራንን የሚያሳምናትና ቦምቡን የሚያስጥላት አይደለም። ይልቁንም ከፍተኛ ገንዘብ ሸለምናት ይህንኑ ስራ አጠናክራ እንድትሄድ። እንደዚህ አይነት በጋበግ ዲፕሎማሲ ትልቅ ክስረት ነው በማለት የተቹ የአሜሪካ የፖለቲካ ሰዎችና በተለይ የጠቅላይ ሚኒስትር ኔታንያሁ መንግስት በፍጹም አይቀበለውም ነበረ። በኋላ ላይ ዶናልድ ትራምፕ በ2017 ወደ ስልጣን ሲመጡ እንዳለን አቆሙት። አሜሪካንን አስወጡ፣ ከዚህ ከ6 ውስጥ አስወጡ እና ማዕቀቦችና ሌሎች ቅጣቶች ኢራን ላይ ጫኑባት ማለት ነው። ማክሲመም ፕሬዠር የሚል ፖሊሲን ያራመዱት። ይህን ማድረግ ብቻ ሳይሆን ዋነኛውን የኢራንን መነሳት ያረጋግጡ ዘንድ እንደ እስራኤል አይነቶችን የህልውና ጠላቴ የምትላቸውን አገሮች እንዲሁም ደግሞ የአሜሪካንን በሰላጤው ላይ መገኘት ለማስቀረት ለመዋጋት ውጊያውን የሚዋጉላት ፍጥጫ ሲመጣ ግን እኔ ያላደረኩትም ብላ ለማስተባበል የሚያስችላት ስትራቴጂ ነደፈች። ያም ስትራቴጂ እነ ሄዝቦላ በተወሰነ መልኩ እነ ሐማስ፣ ዋናው የሶሪያው የአሳዶች መንግስት ነው፣ ረጅም ጊዜ ያለ ትስስር ነው። እንዲሁም የየመን ሀውቲዎች ነበሩ። በኋላ ላይ በዚህ እስካሁን የሐማስን ጥቃት ተከትሎ እውነቱን ለመናገር ኦልሞስት ሁሉም ማለት በሚያስችል ደረጃ የኢራን የተጋድሎ ተራዳ የሚባለው ኃይል አቅመ ቢስ ሆኗል። አሁን በሄዝቦላ ነበር ዋናው ግንባር ቀደሙ የኢራን ግንባር ስጋ እና እንዳለ አይቆጠርም አሁን ባለው ሁኔታ። ስለዚህ አሁን ዶናልድ ትራምፕ ለሁለተኛ ጊዜ ሲመጡ ማክሲመም ፕሬዠር 2 ብለው ነው የመጡት። በመጀመሪያ የስልጣን ዘመናቸው ያደረጉትን ጫና አሁንም ክፍል 2 ብለው ነው የቀጠሉት እና ያንን የላኩት ደብዳቤ ምንድን ነው የሚለው? ይህን የኒውክሌር ፕሮግራምሽን እንደገና መደራደር አለብን። በበፊቱ አይደለም፣ አዲስ ከኔ ጋር ትደራደራለሽ። ሊረጋገጥ በሚችል መልኩ በአጠቃላይ የኒውክሌር ቦምብ ለመስራት የሚያስችልሽ ምንም ሁኔታ እንደሌለ የሚያረጋግጥ ሜካኒዝም ተቀይሶ ለሰላማዊ ዓላማ ብቻ መጠቀም ትችላለሽ። ከዛ ማዕቀቡ ተነስቶ እንደ ማንኛውም ሀገር በራስሽ ሳይንስና ቴክኖሎጂ ብልጽግናሽ ደስተኛ ሀገር ሆነሽ መሮጥ ትችላለሽ። ይሄንን ግን ቀጥታ ተደራድሬ ይሄን አላደርግም የምትይ ከሆነ ደግሞ ቦምቢንግ ይቀጥላል፣ በቦምብ ትደበደቢያለሽ የሚል መልእክት የያዘ ደብዳቤ ነበር የላኩት እና አሊ ካሚኒ ምላሽ ሰጡ። የሰጡት ምላሽ የአሜሪካ ማዕቀብና ቅጣት ውስጥ ሆነን ቀጥታ የምንደራደርበት ምንም ምክንያት የለም። ስለዚህ አሜሪካ እንደጠየቅሽው ከአንቺ ጋር በዚህ ጉዳይ እንደራደርን በሶስተኛ ወገን ማለት እስካሁን በነበረው አሜሪካ ልትሰርዘው በምትፈልገው 6 ሀገሮች ባሉበት ማለት ነው። በሱ መንገድ ነው የምንደራደረው። በተረፈ አንዳች ነገር አደርጋለሁ ብለሽ የምትይ ከሆነ እርምጃዎችን ለመውሰድ አናመነታም። እንደውም የእንግሊዝ ኢላማዎችን ሁሉ እንደሚመቱ በጣም ሰፊ ነገር ነው የተሰጠው ምላሽ። ሁኔታዎች እዚህ ላይ ነው ያሉት። ስለዚህ አሁን ፕራክቲካሊ ዶናልድ ትራምፕ ለዚህ ጥያቄ በሁለት እድል ነው ያለች፣ ወይ በሰላማዊ መንገድ ይሄን ማድረግ አለበለዚያ በቦምብ መቀጥቀጥ የሚል ነው ያቀረቡት። አያ ስለዚህ አሁን
ኢራን መልሳለች ምላሿን። ከአሜሪካ ጋር ቀጥታ በሌላ መልኩ በአዲስ መልኩ አልደራደርም ብላለች። ስለዚህ አሁን ይህን ተከትሎ እነዚህ ቢ52ቶች ወደዛ መላካቸው እንደገና ሌላዋ የጦር መርከብ ወደዛ ሁለተኛ የጦር መርከብ ወደዛ እንድትሄድ መደረጉ ማንም ሰው ሊገምት በሚችለው አሜሪካ እየተሰናዳች ነው። ሁለተኛ የእስራኤል አየር ኃይል በቋሚነት የኢራንን የኒውክሌር ማብለያዎች የመደብደብ ዝግጅቶች ላይ ይገኛል። በነገራችን ላይም በተመለከተ ሪብኮቭ የሚባሉት የራሽያ ከፍተኛ ባለስልጣን ወይም ራሷ ራሽያ ማለት ይችላል በቀጥታ መቅሰፍት እንደሚመጣ አስደንቃለች። ምክንያቱም የሚመቱት የኢራን የኒውክሌር ማብለያዎች ከሆነ ለክልሉ መቅሰፍታዊ የሚሆነው ብላለች። ይህንን ነገር የተባበሩት አረብ ኤሚሬትም አንስታው ስጋቷን ገልጻለች። የኢራን የኒውክሌር ማብለያዎች ብዙ ናቸው እና እስራኤልና አሜሪካ በጋራ ድብደባ በተለይ ቢ52ቶች አንደኛ ካርፔት ቦምቢንግ የሚባል ይሄ ንጣፍ ቦምብ አውሮፕላኑ ባለፈ ቁጥር ለአያሌ ሜትሮች ቦምቡ በየሰከንዱ እንደ ኮብልስቶን ነው እንትን እያለው የሚሄደው። አካባቢ በሙሉ መሬት እየተቀደደ ነው የሚሄደው። መጋዘን ነው። ሁለተኛ ቅድም ያልኩት ከ16000 ኪሎ ግራም በላይ የሚመዝን ብሎክ ባስተር ነው። ያ ብሎክ ባስተር ማንኛውንም በአርማታ በብረት ጥልፍልፍ የተሰራ የትኛውንም ሪንፎርስድ የሆነ ምሽግ ልትለው ትችላለህ። ከመሬት በታች ያለ ዋሻ ውስጥ ያለ የተራራ ሆድ ውስጥ የተሰራ ምንም ነገር ሊሆን ይችላል። ያንን የላይ ክፍል ቀዶ እስከ 13 እና ቁጥሩን እርግጠኛ ላልሆን ይችላል 17 ምናልባትም ከዛ በላይ ጠልቆ መግባት ይችላል። ከዛ ዘግይቶ ነው የሚፈነዳው። ልብ አድርግ፣ ከደረሰ በኋላ ነው የሚፈነዳው። ስለዚህ ለምሳሌ ኢራን ከተራራ ሆድ ውስጥ ሰራቻቸው የሚባሉ አሉ እና ይሄ መሳሪያ የመጨረሻው ሊያወድማቸው የሚችል ቦምብ ያላት አሜሪካ ናት። ስለዚህ ይሄን ቦምብ ደግሞ የሚጥሉት ቢ2ቶች ናቸው። ስለዚህ አሁን የነዚህ ቢ2ቶች ወደ ዲጎ ጋርሲያ ደሴት መሄዳቸው ፕሮባብሊ የፕሬዚደንት ዶናልድ ትራምፕ የሰጡትን በደብዳቤያቸው ላይ የገለጹትን በቴሌቪዥን የገለጹትን ዛቻና ማስጠንቀቂያ በተግባር ለመዋል አንዳንድ ነገሮችን ቦታ እያስያዙ ነው የሚለው በጥልቅ የታመነበት። ዓለም አሁን እንግዲህ የዚህ ውጥረት ወደ ተባባሰ ሁኔታ የሚያመራ ከሆነ ምን አይነት ተግዳሮቶችን ሊፈጥር ይችላል? ተግዳሮቶች አካባቢውን የጦርነት ያደርገዋል። ኢራን ብዙ የቦሊስቲክ ሚሳይሎች የታጠቀች ሀገር ናት እና አካባቢውን አነደዋለሁ ነው የምትለው። ባለፈውም ብዙ የሚሳይል ከተሞች ያለቻቸውን ከምድር በታች በዋሻ ውስጥ የሰራቻቸው በሚሳይል የታጠሩ ብዙ ከተሞች እንዳሏት ገልጻለች እና የአሜሪካንንም ወይም የእንግሊዝን የጦር መርከቦች የመሳሰለውን ብዙ የራቀ ማስጠንቀቂያን የሰጠችው ፕሮባብሊ ይሄ ዜና አካሄዱ በየቀኑ አንዳንድ ለውጦች የሚያሳይ ከሆነ ወደሱ ተመልሰን በዝርዝር ልናቀርበው እንችላለን። ነገር ግን ይሄ ድብደባ የሚካሄድ ከሆነ ለኢራን ከባድ ነው ብሎ ማስቀመጥ ነው የሚቻለው። ለኢራኖች ብሎ ነው ማስቀመጥ የሚቻለው። ምክንያቱም እንዳልኩ ነው አሜሪካ ከፍተኛ ወታደራዊ አቅም ያላት ሀገር ነች። በዚህ ጉዳይ ላይ በአሁኑ ሰዓት ከራሽያም ጋር እየሰራች ነው ያለችው። ራሽያ ምናልባት በዚህ ውስጥ ልትጫወት የምትችለው ሚና በሁለቱ ሀገሮች መካከል መተማመን ያለው ምናልባት አሜሪካ ባነሳችበት መንገድ ሌላ አዲስ አይነት የኒውክሌር ፕሮግራሟን የሚቆጣጠር ወይም እዛ ላይ የሚደራደር አካሄድን እውን እንዲሆን ማድረግ ሊሆን ይችላል እንጂ ነገሮች በዚህ ደረጃ ገፍተው ከሄዱ በጣም ከባድ ጥቃት የሚሆነው ኢራን ላይ። በጣም ጥሩ ዓለም፣ እንግዲህ ለትንታኔው በጣም አመሰግናለሁ። አዳዲስ ነገሮች ካሉ እንግዲህ በሰበር የምንመለስ ይሆናል። መልካም ምሽት ይሁንልህ። መልካም ምሽት ዳኒ። በነገራችን ላይ አድማጮች አዋዜ ልዩ ሳብስክራይበሮች ቁጥር ከ100,000 እያለፈ ነው። እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር አድርጎ